ብዙዎቻችሁ ሲጀር ወይም ኢፕለፕሲ የሚባለው ነገር ይሄን ብቻ ነው የምታስቡት። የሚጥል በሽታ ወይም ኢፕለፕሲ የምንለው እንደዚህ ሙሉ የሚያንቀጠቀጥ ብቻ ሳይሆን አንዳንዴ ደግሞ እንደዚህ መፍዘዝም ሊሆን ይችላል። በዛሬ ቪዲዮ 5 አይነት የሲጀር አይነቶች ነግራችኋለሁ። ኢፕለፕሲ ምንድነው፣ ሲጀር ምንድነው በደንብ ነግራችኋለሁ። መጨረሻ ላይ ደግሞ ወላጆች በደንብ በትክክል ማወቅ ያለባቸው 5 ቲፖች አሉ። በተለይ ደግሞ ሲጀር የሚያጋጥማችሁ ከሆነ ቤት ውስጥ እንደዚህ ያለበት ሰው ካለ ወይም ዘመድ ካለ ወላጆች ማወቅ ያለባቸው 5 ፖይንቶች አሉ። እነዚህ ቲፖች በጣም ወሳኝ ስለሆኑ ቪዲዮውን እስከ መጨረሻ ይመልከቱ። ለምሳሌ ይህች ልጅ ተመልከቷት። እያወራች ነበረ፣ ከዛ መሃል ላይ ፍዝዝ ትላለች። ተመልከቷት። ይሄ አብሰንስ ሲጀር ይባላል። ይህም የኢፕለፕሲ አንዱ አይነት ነው። ሌላ ደግሞ ቪዲዮ ላሳያችሁ። ይህ ሁለተኛ ልጅ ተመልከቱት። እንደምትመለከቱት መሃል ላይ ልጁ ፍዝዝ ማለት ወይም አንድ ቦታ ትኩር ማለት ወይም ደግሞ የመፍዘዝ የሚመስል ምልክት ያሳያል። ይህ ምልክት አብሰንስ ሲጀር ይባላል። ስለዚህ በዛሬው ቪዲዮ የሲጀር አይነቶች ወይም ሰው ኢፕለፕሲ ወይም የሚጥል በሽታ የሚመስለው ሁልጊዜ የሚጥል የሚያንቀጠቅጥ አረፋ የሚያስደፍቅ ይመስላል። ግን ብዙ አይነት የሲጀር አይነቶች አሉ። በዛ ምክንያት ይህ አብሰንስ ሲጀር ሚስ ይደረጋል። ሕክምና ብዙ ቦታ አይመጡም ወላጆችና ቶሎ ሕክምና ቶሎ ምርመራ የሚፈልግ ስለሆነ ወላጆች እንድታውቁት በዛሬው ቪዲዮ ስለ አይነቶቹ ነግራችኋለሁ። ቪዲዮውን እስከ መጨረሻ መልክቶት። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ሲጀር አይነቶች አወራላችኋለሁ። በተለይ ደግሞ ስለ አብሰንስ ሲጀር ስለሚባለው ስለ አፍዝዝ አደንግዝ የሚመስል ነገር ማለት ነው። ብዙ ጊዜ አፍዝዝ አደንግዝ የሆነ ነገር የሆነ መድኃኒት ስንቀባ ወይም መድኃኒት ሰው ሲያደርግብን ምንፈዝ ይመስለን አይደለም? ያ አይደለም። በትክክል የሲጀር የኢፕለፕሲ አይነት አለና እሱ ነግራችኋለሁ። ቪዲዮን እስከ መጨረሻው ተመልከቱት። ምናልባት እናንተም ቤተሰብ ካልሆናችሁና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ ብሩኪድስ የሚባለው ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብ፣ ዓርብ ለእናንተ ለወላጆች አዳዲስ መረጃዎች የምናቀርብበት ነው። ቤተሰብ እንድትሆኑ ተጋብዛችኋል። በመግቢያ ላይ እንዳሳያችሁ ብዙ ሰው ሚስ የሚያደርገው አብሰንስ ሲጀር የሚባል የኢፕለፕሲ አይነት አለ። በመጀመሪያ ኢፕለፕሲ ምንድነው፣ ሲጀር ምንድነው፣ የሚጥል በሽታ ምንድነው የሚለው ዲፊኒሽኑ ልንገራችሁ። ኢፕለፕሲ ማለት ሁለትና ከዛ በላይ አንፕሮቮክድ የሆኑ ወይንም ያልተነሳሱ ወይም ምክንያት የለሽ የሆኑ ማንቀጥቀጦች፣ ራስ መሳቶች ማለት ሲሆን ሲጀር ማለት ግን አብኖርማል በሆኑ የኤሌክትሪካል ዌቮች ምክንያት የሚከሰት የባህሪ የአካላዊ እንቅስቃሴ ወይም ደግሞ የስሜት ለውጥ ማለት ነው። ሲጀር ብዙ አይነት ሲጀሮች አሉ። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች። ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸው ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት። የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል፣ የተጣራ ደሞዝ 8000 ብር በተጨማሪ የማታ ስራ ጥቅማ ጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ። ወይም ቴሌግራም ላይ @ብሩኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። የመጀመሪያው ሲጀር አይነት ጄነራላይዝድ ቶኒክ ክሎኒክ ይባላል። ይህ በምስሉ ላይ እንደምትመለከቱት ሙሉ ሰውነት ያንቀጠቅጣል፣ ሰውነታቸውን ክትትር ይላል። በዛ ምክንያት አረፋ መድፈቅ ይኖራቸዋል፣ ሽንት ማምለጥ፣ ሰገራ ማምለጥ ሊኖራቸው ይችላል። ይህ ለወላጆች በጣም አስደንጋጭ ነገር ነውና ይህ ቶሎ ህክምና ምርመራ ይፈልጋል። ሲጀር በጣም ብዙ ምክንያቶች አሉት። ብዙ ጊዜ የሚያጋጥመን ጄኔቲክ ነው። ያ ማለት በተፈጥሮ የሚከሰት የሲጀር አይነት ነው። ያ ማለት ወይ ከእናት ወይ ከአባት የተወረሰ ሊሆን ይችላል፣ ወይም ደግሞ ዴኖቮ ወይም ያለምን ምክንያት አንድ ሰው ላይ ድንገት የዘረመል ለውጥ ሲከሰት የሚመጣ የማንቀጥቀጥ ችግር ነው። በነገራችን ላይ ሰውነታችን ውስጥ ብዙ ኤሌክትሪካል ዌቮች ይንቀሳቀሳሉ። ይህን ታውቃላችሁ? ልክ እንደ ኤሌክትሪክ መሳይ ዌቮች አሉ ልብ ላይ፣ ጡንቻዎቻችን ላይ፣ አይምሮ ላይ። በተለይ አይምሯችን ደግሞ ከሁሉም ከፍተኛ ኤሌክትሪካል አክቲቪቲ የሚንቀሳቀስበት የአተሞች፣ የአዮኖች፣ የሶዲየም፣ የካልሽየም፣
ሌሎች ኤሌክትሮኖች የሚንቀሳቀሱበት ከፍተኛ ዌቭ አለ። ያ ዌቭ ከመጠን በላይ ሲበዛ ምን ያስከስታል? ሲጀር ያስከስታል። ሲጀሩ ደግሞ ሲደጋገም ኢፕለፕሲ ወይም የሚጥል በሽታ ያዘው እንላለን። ስለዚህ በዛሬ ቪዲዮ በመጀመሪያ የምነግራችሁ የአብሰንስ ሲጀር የሚባለው ነው። አብሰንስ ሲጀር መፍዘዝ ማለት ነው፣ ሌላ ነገር የለውም። በብዛት የሚከሰተው እድሜያቸው ከ4 ዓመት እስከ 10 ዓመት ያሉ ትምህርት ቤት የሚቀዩ ህጻናት ላይ ወይም ትምህርት ቤት የገቡ ህጻናት ላይ ሲሆን ዋና ምልክቱ ለሰከንዶች ስራቸውን ወዲያው ያቆማሉ፣ ድንገት ያቆማሉ። ድንገት ደግሞ ያን ነገር ይተውትና ወደ ስራቸው ይመለሳሉ። መጀመሪያ እንዳሳየኋችሁ ፍዝዝ ይላሉ፣ ከዛ ወደ ኖርማል ስራቸው ይመለሳሉ። ይህ ኢን ሰከንድስ ነው የሚቆየው። ምንም አይነት ማንቀጥቀጥ፣ ምንም አይነት ራስ መሳት ወይም ኮንፊውዥን አይፈጥርባቸውም። ምንም እንዳልተከሰተ ነው ወደ ስራቸው የሚቀጥሉት። መጀመሪያ የሚከሰተው በሰከንዶች ነው፣ አንደኛ ማወቅ ያለባችሁ። ሁለተኛው ምልክታቸው ደግሞ በዛን ወቅት ላይ ምንም አይነት ሪስፖንስ አይሰጡም። ብታናግሯቸው ወይም እጃቸው እንደዚህ ብታውለበልቡ ምንም አይነት ሪስፖንስ አይሰጡም ወይም ያንን መፍዘዝን አያቋርጡ። ሶስተኛው ባህሪው ደግሞ ምንም አይነት ራስ መሳትም ማንቀጥቀጥም አይኖረውም። ዋናው ባህሪው ደግሞ በቀን ውስጥ በተደጋጋሚ ይከሰታል። በዛ ምክንያት ህጻናት የትምህርት ፐርፎርማንሳቸው ወይም አካዳሚክ ፐርፎርማንሳቸው እየቀነሰ ይሄዳል። በነገራችን ላይ ልጆች ላይ ድንገት የትምህርት ክህሎታቸው ቀንሶ ካገኛችሁ አንዱ ቼክ የምታደርጉት ነገር ምንድነው ማለት ነው? አብሰንስ ሲጀር ነው። በፊት በጣም ስማርት የነበረ ልጅ ድንገት መፍዘዝ ካመጣ፣ ድንገት ራስ መሳት ካመጣ ወይም ራስ ሳይስት ዝም ብሎ ትኩር ብሎ የሆነ ነገር የሚመለከት ከሆነ፣ በወቅቱ ምንም አይነት እንቅስቃሴ ሪስፖንድ የማያደርግ ከሆነ እሱ አብሰንስ ሲጀር ይባላል። በእርግጥ ይህን ሲጀር የሚመስሉ ሌሎች አይነቶች አሉ። ለምሳሌ ፎካል ሲጀር የሚባል አይነት አለ፣ ዴይድሪሚንግ የሚባል ሌሎችም አሉ። ግን እነዚህ ምልክቶች ልጆቻችሁ ላይ ካስተዋላችሁ ለአስተማሪዎችም ለወላጆችም ይህን ነገር የምናስተላልፈው እንደ መልእክት ቶሎ የህፃናት ስፔሻሊስት ሐኪም ጋር ወይም ደግሞ የነርቭ ስፔሻሊስት ሐኪም ጋር ቀርባችሁ ማሳየት ተገቢ ነው የሚሆነው። በነገራችን ላይ ከዚህ ጋር በተገናኘ ህክምና ምርመራ ከፈለጋችሁ ከኤፒሌፕሲ ጋር ከአብሰንስ ሲጀር ጋር ወይም የትምህርት ፐርፎርማንስ መቀነስና ሌሎች የስነ ባህሪ ችግሮችን ልጆቻችሁ ላይ ካስተዋላችሁ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ በአካል መጥታችሁ ማማከር ትችላላችሁ። በአካል ለመምጣት ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። ሁለተኛው የምነግራችሁ የሲጀር አይነት ዛሬ የፎካል ሲጀር ይባላል። ተመለከቷት። ልጅ ስትመለከቷት ማስቲካ የምታኘክ ትመስላለች፣ ግን አክቹዋሊ ማስቲካ እያኘከች አይደለም። ይህ ፎካል ሲጀር ይባላል። የአፍና አፍ ዙሪያ አካባቢ ያሉ ጡንቻዎች ትዊች እያደረጉ ወይም ሲጀር ላይ ናቸው ማለት ነው። ፎካል ሲጀር የሚባለው አይምሯችን የተወሰነ ቦታ ላይ ሙሉ ጀነራላይዝድ ያልሆነ ወይም በተወሰነ ቦታ ላይ ኤሌክትሪካል ዌቭ አብኖርማሊቲ ካለ ወይ ፊታችን አካባቢ ወይ እጃችን አካባቢ ወይ የተወሰነ የአካላችን ክፍል ራሳችን ሳንስትም ወይም ደግሞ ራሳችን ስትንም ሊሆን ይችላል የተወሰነ እንቅስቃሴ የሚያጋጥም ከሆነ እሱ ፎካል ኦንሴት ኤፒሌፕሲ ወይም ፎካል ሲጀር ይባላል። ሶስተኛውም ነግራችሁ የሲጀር አይነት ደግሞ ማዮክሎኒክ ሲጀር ይባላል። ማዮክሎኒክ የሚባለው ልክ ሾክ ላይክ ወይም ንጥቅ የሚያደርጉ የእጅና የእግር እንቅስቃሴዎች ናቸው። ብዙ ጊዜ ራስ አያስቱም። እግራቸውን ወይ እጃቸውን ድንገተኛ እንቅስቃሴ ሊያሳዩ ይችላሉ። ይህ በምስሉ ላይ የምትመለከቱት ማዮክሎኒክ ሲጀር ይባላል። አራተኛው አይነት ደግሞ ብዙዎቻችን የምናውቀው የጀነራላይዝድ ቶኒክ ክሎኒክ ሲጀር። ጀነራላይዝድ ሆነ ማለት ዌቮቹ በሁለቱም የጭንቅላታችን ክፍል ላይ አብኖርማል ናቸው ማለት ነው። ያ ማለት በቀኝም በግራም። በነገራችን ላይ ጭንቅላታችን ላይ ሁለት ሄሚስፌሮች አሉ። በምስሉ ላይ እንደምትመለከቱት ክፍል አለው። የግራና የቀኝ የአይምሮ ክፍል የሚባል አለ። ሁለቱም በአንድ አክቲቬትድ የሚሆኑ ከሆነ ጀነራላይዝድ ሲጀር ልክ እነዚህ ሙሉ ማንቀጥቀጥ ይከሰታል። ሆኖም ግን አንዱ ለብቻው አንዱ የተወሰነ ቦታ ላይ ግን ማንቀጥቀጥ ከተከሰተ ዌቮቹም ችግሮች ያሉት የተወሰነ ቦታ ላይ ነው ማለት ነው። አራተኛው ሲጀር አይነት ደግሞ ኢንፋንታይል ስፓዝም ይባላል። ኢንፋንታይል ስፓዝም የሚከሰተው ኢንፋንቶች ላይ ወይም ደግሞ እድሜያቸው ከ1 ዓመት በታች ያሉ ህጻናት ሲሆን በክላስተር ነው የሚመጣው ወይም ተሰብስቦ ነው የሚመጣው። ልክ ሲመጣ ድንገተኛ የሆነ አካላዊ እጥፍ የማለት ነገር ይኖራቸዋል። ሙሉ ሰውነታቸው እጥፍ፣ ያ በተደጋጋሚ ያደርጉትና ከዛ መሀል ላይ ደግሞ እረፍት ይሰጣቸዋል፣ ደህና ይሆናሉ። ከዛ ሲመጣ ደግሞ ድንገተኛ የሆነ ሰውነት መታጠፍ ያሳያል። ይህ ኢንፋንታይል ስፓዝም ይባላል። በምስሉ ላይ እንደምትመለከቱት ጨቅላ ወይም ለጋ ህጻናት ላይ እንደዚህ አይነት ድንገተኛ የሆኑ ድግግሞሽ ያላቸው ለየት ያሉ ማልቀሶች ካስተዋላችሁ እሱ ኤፒሌፕሲ ሊሆን ስለሚችል በአቅራቢያችሁ ባለ የህጻናት ስፔሻሊስት ሐኪም ወይም ነርቭ ሐኪም ጋር ቀርባችሁ ማሳከም ይኖርባችኋል ማለት ነው። ስለዚህ ባጭሩ ወላጆች ስለ ኤፒሌፕሲ ማወቅ ያለባችሁ 5 ነገሮች አሉ። አንደኛው ኤፒሌፕሲ ሁሉ ተመሳሳይ አይደለም፣ ህክምናውም ተመሳሳይ አይደለም፣ መድኃኒቱም ተመሳሳይ አይደለም፣ የሚያሳየው ምልክትም በዛው ልክ የተለያየ ነው። ሁለተኛው ወላጆች ሁልጊዜ ማወቅ ያለባችሁ ኤፒሌፕሲ ከእርኩስ መንፈስ ወይም ከሰይጣን ወይም ከሌላ ነገር የመጣ ነገር አይደለም፣ በኤሌክትሪካል ዌቮች ምክንያት የመጣ ነገር ነው። ስለዚህ ረጅም ሰዓት በመንፈሳዊ ህክምና ወይም በሌላ ጊዜያችሁን ከምታጠቁ ኦፍኮርስ የመንፈሳዊ ህክምና የሚሰራበት ራሱን የቻለ የህክምና አይነቶች አሉ። ግን ይሄኛው ብዙ ጊዜ ራሱን የቻለ መድኃኒት አለው እና መድኃኒቶቹ ደግሞ ብዙ ጊዜ ኤፌክቲቭ ናቸው። ከ40 እስከ 60% በደንብ ኮንትሮል ማድረግ እንችላለን። በእርግጥ አንዳንድ ጊዜ በመድኃኒት የማንቆጣጠር አይነት ኤፒሌፕሲ አጋጥሞን ያውቃል። ያ ትክክል ነው። ሆኖም ግን ረጅም ጊዜ ከዚህ በፊት ባጋጠመን ብዙ ወላጆች ቤት ውስጥ መንፈሳዊ ህክምና እያደረጉ ልጁ በጣም ይጎዳል እና በእያንዳንዱ ሲጀር ወቅት የሚሞቱ የነርቭ ሴሎች አሉ። እነዚህ የነርቭ ሴሎች ደግሞ በረጅም ጊዜ ሂደት የልጁን የማሰብ፣ የማሰላሰል፣ የማመዛዘን፣ የእውቀት ደረጃውን በጣም ስለሚቀንሱ ኤፒሌፕሲ በተከታታይ ልጆች ላይ መከሰት የለበትም። ቶሎ መታከም፣ ቶሎ መዳን የሚችል ነገር ስለሆነ። ሶስተኛ ወላጆች ማወቅ ያለባችሁ ሙሉ ሰውነት ማንቀጥቀጥ ሲከሰት መጀመሪያ ማድረግ ያለባችሁ ነገር በግራ ጎኑ ዞር ማድረግና ምራቅ ካለ ወደ ውጭ እንዲወጣ ማድረግ። ከዛ በተጨማሪ ደግሞ ሲንቀጠቀጡ ሌሎች ነገሮች ጋር ተጋጅተው አደጋ እንዳይደርስባቸው በአካባቢያቸው ነፃ ማድረግ። እጃቸውን እግራቸው የሚያንቅ ነገር ካለ የሚይዛቸው
የሚይዝ ነገር ካለ ልብሳቸውን ማስፋት፣ ምላሳቸው ውስጥ ምንም አይነት አፋቸው ውስጥ ምንም አይነት ነገር መክተት በፍጹም የለባቸውም። ይህን የምታደርጉ ከሆነ ምላሱን ወደኋላ ስለምትገፉት ራሱ አየር ቧንቧን በመዝጋት ልጁን ከፍተኛ የሆነ ኦክሲጅን ማነስና የበለጠ ሲጀሩ እንዲባባስ ልታደርጉ ትችላላችሁ። ልጁንም ለከፋ አደጋ ልታጋልጡ ትችላላችሁ። ስለዚህ እጅን ወደ ውስጥ ማስገባት፣ ምላስን መያዝ፣ ነገር መክታት እነሱ ነገሮች በፍጹም በሕክምናው አይመከሩ። ሌላው ማወቅ ያለባችሁ ነገር ሲጀሩ 5 ደቂቃ ካለፈው ሆስፒታል ግዴታ መሄድ ይኖርባችኋል ማለት ነው። ከ5 ደቂቃ በኋላ አንድ ሲጀር ወይም ማንቀጥቀጥ ተከሰተ ማለት ስታተስ ኢፕለፕቲከስ ይባላል። ያ ማለት ከዛ በኋላ የመቆየት እድሉ ከፍተኛ ስለሆነ ቶሎ ሕክምና ይፈልጋል ማለት ነው። አራተኛው ወላጆች ማወቅ ያለባችሁ ነገር ሴፍቲ በደንብ መጠበቅ ይኖርባችኋል። ሲጀር ያለባቸው ህጻናት ወላጆቻቸውም አስተማሪዎቻቸው ማወቅ ያለባቸው ለዋና ሱፐርቫይዝድ ባልሆነ ሁኔታ ዋና ውስጥ መግባት የለባቸውም። ውሃ ውስጥ መግባት የለባቸው። እሳት ያለበት አካባቢ፣ ሊወርቁ የሚችሉ ከፍተኛ ቦታዎች፣ ከፍተኛ ፎቆች ላይ መሆን የለባቸውም። ወላጆች በአቅራቢያቸው ሱፐርቫይዝ ማድረግ ይኖርባቸዋል ማለት ነው። አምስተኛ ማወቅ ያለባችሁ ነገር ህጻናት በቂ እንቅልፍ ያስፈልጋቸዋል። በተለይ ደግሞ ሲጀር ያለባቸው ህጻናት በቂ እንቅልፍ ካላገኙና ትኩሳት ካላቸው ሲጀሩ የመቀስቀስ ወይም ድጋሚ የመጣት እድል ስላለው በተቻለ መጠን በደንብ እንቅልፍ እንዲተኙ፣ ትኩሳቱም ካላቸው ቶሎ ማሳከም፣ ቶሎ ማስታገሻ መስጠት ተገቢ ነው የሚሆነው። እነዚህን 5 ነገሮች ካረጋችሁ ብዙዎቹ የኢፒሌፕሲ ወይም ሲጀር ያለባቸው ህጻናት መታከም ይችላሉ ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ምናልባት ሀሳብ አስተያየት ካላችሁ ወይም ኢፒሌፕሲ አጋጥሟችሁ ከሆነ በእናንተም በዘመዶቻችሁ አጋጥሟችሁ ከሆነ ከታች ኮሜንት ላይ አስፍሩልን። ያንን ጥያቄ እንመልሳለን ማለት ነው። እናንተ ቤተሰቡ ነው። ጤና ይስጥልን።